እነሱን እያንቋሸሻችሁ እነሱን እየሰደባችሁ ወይንም እነሱን በጎች የሆነ ነገር እያላችሁ ታዲያ ሊሰሙ ትፈልጋለህ እንደዛ እያልካቸው? ኧረ አብርሻው ልክ ልካቸው ነገርልን እንደዚህ መልክ ልካቸው ካል አፋቸው አስያዛቸው እኮ ጋይስ አፋቸው ይቅርታ ጠይቀው በመቀጠል ደግሞ ለእሁድ እንመጣለን አሉ። ሄዶ ብሉ ለምግብ እንትን ለምግብ ቦታ እኮ ተክታችሁ በምግብ ቦታ ተክታችሁ ልበሉ ነበር የደረሳችሁ። ሄዱ ብሉ ምድረ ስራ ፈታ አበባ ለማኙላ ማለት ነው። በር በላ አብርሽ ደግሞ አናዶኛል። ያናደደኝ ደግሞ ምን እንደሆነ ታውቃላችሁ? ስበላ አይታችኋል ወይ ብሎ ለምን አልቀወጣቸውም? ለምን ዝም አላቸው ብዬ ነበረ። ነገር ግን ከራሴ አልፌ ቤተሰቦቼን የማስተዳድር ሰው ነኝ ብሎ አፋቸው ነው ያዘጋቸው። አፋችሁ ዝግት ይበልና ለመዳን ቅመም እውነቴ ነው የምላችሁ የመዳን ቅመም እርስ በራሷ ነው የምትተባበረው እንጂ ማለት ነው። ለመዳን ቅመም እዚህ ቲክቶክ ሰፈር ላይ ቁጭ ብለው አበባ የሚለምኑ ሰዎች አይደለም ለኛ የሚተባበሩን። አምናችሁ ተቀበሉ። በመቀጠል ደግሞ ማለት ነው እግዚአብሔር ለቀጣይ ዓመት የሀዘን ቀናችሁ ይሁን። ሁሌም የችግራችሁ የስቃያችሁ ጊዜ ያደርግላችሁ። እስከ ህይወታችሁ ፍጻሜ ኩል ይዘቅ። አንቺም ከመዳም ግርድና እንዳወጪ እዚሁ ክረሚያት፣ እዚሁ አረብ ሀገርን ማለት ነው ሽንት ቤት እያጠብሽ ኑሪያት። ተግባባን አይደለም? ምቀኛ ሙላ የማያልፍላችሁ ለዚህም ነው ከአረብ ሀገር የማትወጡ አንዳንድ ሴቶች ምቀኝነት ጥግ ድረስ አይምሯቸው የተበረዘ በአንዳንድ ሰገጤ ጋጠወጦች ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ ኢሜል እየተላከብን ነው፣ ላይክ አድርጉ። እውነቴ ነው የምላችሁ እነዚህ ሰገድ ስራ ፈትሁላ ማለት ነው እዛ ተዘፍዝፈው ሪፖርት እያደረጉ ነው። በመቀጠል ደግሞ አብርሽ ማታ ልካቸው ነግራቸው ያው ለእሑድ ጠርቷቸዋል። በነገራችን ላይ ተጠርተዋልም እንመጣለን እያሉ ነበር። ያች ብርጅስቶስ የምትባለው ራሱና አብርሽ አለመናገሩ አንዳንዴ በነገራችን ላይ የሰውን ልጅ በፍቅር መያዝ ጥሩ ነው ይሆናል አይደል? ሰው በረከሰበት ወይም ደግሞ ሰው ራሱን ዝቅ አድርጎ በሄደበት መንገድ አለመሄድ ጥሩ ነው፣ ራስን ያስከብራል። ነገር ግን እኔ በሆን በአብርሽ ቦታ ወይም ደግሞ በአብርሽ አጠገብ ብኖር ኖሮ እውነቴ ነው ብላችሁ ጭንቅለቱ ነበር የምለው። ምክንያቱም ቀጥ ብለው ልካቸው እንዲነግራቸው ነበረ የምፈልገው። ለምን ራስህን አታስከብርም እንዴ? እነዚህ ምንድን ናቸው? እነዚህ እኮ የማንንም ጋጠ ወጥ ናቸው። እነዚህ ስራ ፈት ቲክቶክ ሰፈር ቁጭ ብለው አንድ አበባ የ20 ብር አበባ የ10 ብር አበባ የሚለምኑ ሰዎች ናቸው። አንተ ደግሞ ከራስ አልፈ የስንቱ ቤት አሰርቶ የለም ልንገራችሁ ነው ማለት ነው። እዛ ቡታጀራ ውስጥ ራሱ የስንት ምስኪኖች ቤት አሰርተዋል። ኩሉ ዘጌን እውነቴ ነው የምላችሁ ሚዲያ ላይ የመዳን በመነገራችን ላይ ሚዲያ ላይ የመዳን ቅመምን ጠይቀህ አታውቅም። ለምንድን ነው ማትጠይቀው? እዚህ ሬሳቸው ትላጀ ውስጥ አለ። እዚህ እንደዚህ ምን ያደርጋቸው? አብርሽ አልወሰደ ገንዘባቸው ለአብርሽ አልሰጡት። እንደዛ ሲሉት ራሱ መልስ አለመስጠቱ እንዴት እንዳቃጠለኝ እውነቴ ነው የምላችሁ። እንደኔ የተናደደ ሰው አለ ብዬ አስባለሁ። እዚህ የሞተ ሰው አለ፣ እዚህ ፍሪጅ ውስጥ የገባ አለ፣ የሚያስታውሳቸው የሚያያቸው የለም። ታዲያ የእነሱ ገንዘብ አብርሽ በልተዋል ወይ? ለአብርሽ ተሰጥቶታል? አልተሰጠውም እኮ አልወሰደም እኮ። እሺ አፍህ ምንድን ነው የዘጋው? አብርሽ ለምንድን ነው ዝም ያልከው እንዴ? እንደዛ ሲሉ ታዲያ እኔ ምን አድርጋለሁ? ገንዘባቸው ሰጥተውኛል ወይ? እኔ ገድያቸዋል ወይ? እኔ አሳመምኳቸው ወይ ብሎ መልስ አይሰጥም ነበር? ላይ ወይኔ በላቸው። አንተም ባደረገኝ እኔ በአንተ ቦታ እኔ በተካኝ። እውነቴ ነው የምላችሁ እኔ በአብርሽ ቦታ ቢተካኝ ኖሮ ልካቸው ነበረ የምነግራቸው። ነግራችኋል። በነገራችን ላይ ከዚህ በላይ እናንተ በግ እያላችሁ እየተሳደባችሁ ሊሰሟችሁ ትፈልጋላችሁ ወይ አላቸው እኮ። ታዲያ ልንሰማችሁ ነው? ያላደረግነውን አደረግን ብለን ነው የምናወራው አልናችሁ እኮ። እንዲያውም ፎቅና ምድር ገዝተንላቸዋል። እንዴት ትፈነዱ እንደሆነ ፈንዱ። እውነት ለመናገር የሰው ልጅ ስትመክሩት በአግባቡ እንጂ እንደዚህ ሰማይ ወርዳችሁ ፍጥፍጥ ማለት አይደለም። ከሰማይ ወጣችሁ ወደታችሁ መውረድ አይደለም። ቀስ ብሎ ሰው ልጅ እህቴ እንደዚህ እየተባለ ነው ወይ አድርጋችኋል ወይ ተብሎ ጥያቄ ይጠየቃል። እንደ ሰውን እንደዛ እንደ እህትሽ የምታየት ከሆነ ማለት ነው። እቻው መሲ ብርጅስቶት ናች ረጁ የምትባለው ማለት ነው። ረጁ የምትባለው ዝፍዝፍ ወይ ልብሷ አይሸጥ እዛ ቁጭ ብላ ማለት ነው። ወይ የሙስሊም ተግባር የላት እዛው ተዘፍዝፋ ረመዳን አትል ምናት ተዘፍዝፋ ሀሜት የሰው ስጋ ስትቀረጥፍ ትውላለች። እጂ እንቀርጥፋችሁና እናንተ ማለት ነው እና ለእኛ አዝናቸው አይደለም። በነገራችን ላይ ለመዳን ቅመም እኮ በገንዘባቸው አትረዷቸው፣ አታስገቡን። በእኛ አበባ የሰበሰባችሁትን ገንዘብ ነው ከዛ በኋላ ስንታመም ወይ 100 ድርሃም ወይ 200 ድርሃም የምትሰጡን። ሌላ የመዳን ቤት ሸቃላ ሽንት ቤት አጥበን እርስ በራሳችን ነው የምንተባበረው። ሲቀጥል ደግሞ ይሄ ልጅ አልተሰጠውም። የመዳን ቅመም ደግሞ ራሷ ብልጥ ናት፣ አራዳ ናት። ምን ማድረግ እንዳለበት ጠንቅቃ ታውቃለች። የትኛውም ሴት እና የትኛውም ብልጥ ናት። በነገራችን ላይ ሀገራችን ላይ ሞኝ የሆነችው እዚህ ሀገር ብልጥ ትሆናለች። ብልጥ እንደ አረብ ሀገር ሴት ደግሞ ብልጥ የለም።
ተግባባን አይደለም? ነገር ግን እነሱ እንደ ሞኝ እንደ ጅል ቆጥረውን እኮ አሁን በግ ሲባል የአብረሽና የሩታ በግ ሲባል ሌላኛው አጨብጫቢ የምትሆኑት ማለት ነው። እኔ እውነቴ ነው የምላችሁ ሞኝ ናችሁ፣ የመጨረሻ ጅል ናችሁ። ገባችሁ አይደለ? ጅል የመጨረሻ ጅል አጅል። እንዲያውም እኛ በግ አይደለንም፣ በግ የሆኑት ራሳቸው ናቸው ነበረ እና ለማንኛውም ለእሑድ ተጠርተዋል። ለምግብ ቦታ ተክተው ሊውጣቸው የነበረው ልጆች ያው ሊተርፉልን ነው ማለት ነው። እና ያው ሄደው ይበላሉ ብዬ አስባለሁ። አፈር ብሉና ሂዱና ብሉ። አፈር ያስበላችሁ የአባቴ አምላክ። ሌላ ምን እላለሁ? ምንም አልልም። እውነቴ ነው የምላችሁ። እናንተን ብሎ አዛኝ፣ እናንተን ብሎ ረጂ ውይ ገንዘብ የሚባል ነገር እኔ አላየውም፣ አልተሰጠኝም። ሲቀጥል ደግሞ እኔ አላቸው የምሬን ነው የምላችሁ እንደ መዳም ቅመም እኮ የትኛውም ሰው አክብሯት አያውቅም አልኳችሁ እኮ የትኛውም ሰው አያከብራትም። እነሱ ናቸው ዩቱበሮች የመጀመሪያ ጊዜ ያከበሩ ወይም ደግሞ የጠሩ ለሰርጋቸው። ተግባባን አይደለ? በመቀጠል ደግሞ ኤርፖርትም ይሁን የትኛውን ቦታ ይሁን ደውለውልኝ እንደዛ ሲጠይቁኝ ሄጄ አመጣቸዋለሁ። ግንኙነታችን እኔ ፍቅር በሰጠኋቸው አክል ነው ፍቅር እየሰጡኝ ያሉት እንጂ ምንም አላደረጉልኝም ብሎ መልስ ሰጣቸው። የትኛው ሰው ነው ፍቅር የሚሰጣቸው? እንኳን በመኪናው ሊያመጣቸው ይቅርና የሆነች ልጅ የሆነ ጊዜ ከኤርፖርት ገብታ የደወለችላቸው ልጅ አለች የተቀበሏት። ሲቀጥል ደግሞ እሷ በቪዲዮ ወጣለች። በቪዲዮ ያልወጡ ደግሞ ብዙ ልጆች አሉ የተቀበሏቸው። የእኩለ ሌሊት ሄዳ የሚቀበላት አታራሱ የተቀበሏት ልጆች አሉ። አሳድረው ወደ ቤታቸው የሸኟቸው ኩልዘቅ። እናንተም አሁን እዛ ሚዲያ ላይ ቲክቶክ ሰፈር ቁጭ ብለው ስለለፈለፉ እንዴት እንደሚያመናጭቋቸው ብታዩ። የሆነ ነገር እርዳታ ሲፈልጉ አንቺ እንደ በለሽ ለወንድ ቀለበችው ለባልዋ ቤተሰቦቻቸው እያወረዳቸው አይደል? እንደዛ ቤተሰቦች ቀጥቅጠው በልጅ ታመውኩ። እስከ አንድ ቀን ለዩቱበር ሰጥቼ ነው ብሬን የተበላሁት ያለች ሴት አለች? የለችም። ለማን ነው ሰጠውኝ እያለች ያለችው? እናቴ በላችኝ፣ ቤተሰቦቼ፣ ወንድሜ በየኮሜንቱ የቤተሰቦቻችሁ ስም እኮ ነው የምታራክሱት እዛው ማለት ነው። እናም ባላችሁ ነው የምታነሱት እንጂ እነዚህ ልጆች ምንም አላደረጉም ነበር። ሲጀመር ሊረዳችሁ ነው። ይኸው አሁን መሲ ብርጅ ውስጥ የምትባለው እንግዲህ እርዳታ እንፈልጋለን ስትለው እረዳችኋለሁ አላቸው። የምሬንም ብላችሁ ከሰማ ካልሰማችሁ ብዬ ነው። እና እረዳችኋለሁ አላቸው። እቺ ሆነች ሮቶ ኧረ እናንተስ አሁን ኮሜንዶ ስር ራሱ የቀጣዩ ዓመት የሀዘን ያደርግላችሁ፣ የቀጣዩ ዓመት ትዳራችሁ ፈርሶ የቀጣዩ ዓመት ለዚህ አይደል እንዴ ከግርድና ማትወጡት? የብሬ ነው የምላችሁ። ውስጣችሁ በምቀኝነት ተመርዞ ከሸቃልነት አትወጡም። እድሜ ልካችሁ አረባግ ስትፈገፍጉ ትኖራላችሁ። እንደዚህ አይነት ሴቶች ለሰው ቅን የምታስቡ ከሆነ ለሰው ደስታ የምታስቡ በገንዘባችን እኮ አልደገሱም። ስለ ሃይማኖት ምናምን ይቅርታ ጠይቋል። ባይዘወይ እሱን ይቅርታ ጠይቋል። ስለዚህ እኔ ይሄ ነገር አያነካካኝም፣ እኔ የለውበትም፣ አይመለከተኝም። ግን ይቅርታ ጠይቋል ማለት ነው። ግን ምንድነው እንትኑ ማለት ነው። ስለዚህ ቦታ ይቅርታ ጠይቆ አልፎታል። ነገር ግን ልጁ ምንም ያደረገ ነገር የለም፣ የወሰደው ነገር የለም። ለምንድነው መልስ እንትን ያላላቸው? ለምን ኮስተር ብሎ አልመለሰላቸውም? እንደዛ ሲናገሩ፣ በዛ ላይ ደግሞ አላህ በፈጠረው ፍጡር ላይ ሲያላግጡበት ነበረ። እንዴት ዝም እንዳላቸው አንተ ልጅ ወይኔ በላቸው። እኔ በአንተ ቦታ ቢያደርገኝ ወይም ደግሞ ባጠገብህ ብሆን ማለት ነው አብረሽ ታየኝ። የምሬን ነው የምላችሁ። ታየኝ በቃ ያልበላሁትን ነገር በላሽ ሲባል ወደ ኋላ አልልም ነበረ። እና ለማንኛውም ከሰው ዓይን ያውጣችሁ። የምሬን ነው የምላችሁ፣ ከሰው ዓይን ያውጣችሁ። ግን አፋቸው ማስያዙን እኔ በጣም ነው ደስ ያለኝ። ሂዱ ብሉ፣ አፈር ያስበላችሁ የአባቴ አምላክ። ሌላ ምንም አይደለም። ሂዱ ሳትበሏቸው።